በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆችና ቤተሰቦች እንደምንቆያችሁ እግዚአብሔር እስከዚህ ሰዓት በምሕረትና በቸርነት ስለጠበቀን ክብርና ምስጋና ለእርሱ ይሁን። በባለፈው ታሪክ ስለ አዳምና ስለ ሔዋን በነገርንላችሁ ብዙ እንደተማራችሁ ስለ አቤልና ስለ ቃየል ደግሞ ዛሬ ልንነግራችሁ መጥተናል። ስለዚህ ሁላችሁም ታሪኩን ከመጀመሪያ እስከ መጨረሻ ድረስ በጥሞና አዳምጣችሁ የመጽሐፍ ቅዱስ ዕውቀታችሁን እንድትጨምሩ አደራ እላችኋለሁ። የቃየልና የአቤል ታሪክ። አዳምና ሔዋን ከገነት ከተባረሩ በኋላ ምድር ላይ ቤተሰብ መሰረቱ። ከዛ ምድር ላይ ሲኖሩ ከቆዩ በኋላ ከጥቂት ጊዜ በኋላ ወንድና ሴት ልጆችን ወለዱ። ከወንድ ልጆች ትልቁ ልጅ ቃየል ይባል ነበር። ታናሹ ልጅ ደግሞ አቤል ይባል ነበር። ቃየልና አቤል አብረው እየተጫወቱ ቤተሰቦቻቸውን እየረዱ ያድጉ ነበር። ሁለቱም አብረው ይጫወቱን እናታቸውና አባታቸውን ይረዱ ነበር። ነገር ግን የሁለቱም ስራ የተለያየ ስራ ነበር። ቃየል ገበሬ ነበረ። እርሻ ያርስ ነበረ። አፈርን አርሶ እህል ዘርቶ አትክልትም ዘርቶ ይሰበስብ ለቤተሰቦቹም ያቀርብላቸው ይረዳቸው ነበር። አቤል ደግሞ የከብቶች እረኛ ነበር። በጎችን፣ ላሞችን እና ሌሎችን የቤት እንስሳዎችን ያሳድጋቸው፣ ውሃ ያጠጣቸው፣ ሳር ይመግባቸው ነበር። አቤል በጎቹን በጣም ይጠብቅ ነበር። አንድ ቀን ሁለቱም ለእግዚአብሔር መባ ወይም ስጦታ ለማቅረብ ወሰኑ። ቃየል ከእርሻው ፍሬ ብዙም ያላማረውን እግዚአብሔር ምግብ አይበላ አይጠጣ ምን ያደርግለታል፣ ዝም ብዬ በቃ ብዙም ጥራት የሌለውን ለእግዚአብሔር ልስጠው ምናም ብሎ በልቡ በደንብ ሳያምን ለእግዚአብሔር ብዙም ደስ የማያሰኘውን ከእህሉ መካከል አቀረበ። አቤል ደግሞ እግዚአብሔር በጣም ቅዱስ ነው፣ ንጹህ ነው። ስለዚህ ለእግዚአብሔር ካሉ በጎች መካከል በጣም ጥሩ የሆነውን መልካም የሆነውን ወፍራም የሆነውን በጣም ቆንጆውን መርጬ ለእግዚአብሔር አምላካችን ከሁሉም የተሻለውን ማቅረብ አለብኝ ብሎ በልቡ አሰበና ከበጎቹ መካከል ምርጡን መርጦ ለእግዚአብሔር ስጦታ አቀረበ። ከዛ በኋላ እግዚአብሔርም የአቤልንና የቃየልን መስዋዕት ወይም መባቸውን ተመለከተ። ከዛ በኋላ ግን አቤል በልቡ እግዚአብሔርን ወዶና ለእግዚአብሔር መልካም የሆነውን መርጦ በፍቅር ለእግዚአብሔር ስላቀረበ እግዚአብሔር ከቃየል ይልቅ የአቤልን መስዋዕት የአቤልን ስጦታ እጅግ በጣም ወደደና ተመለከተ። ነገር ግን የቃየልን መስዋዕት እና ስጦታ እግዚአብሔር አልተመለከተም ወይም አልወደደም። በዚህ ጊዜ ቃየል በወንድሙ አቤል ላይ እጅግ ተቆጣ፣ ተናደደ። ፊቱ በጣም ከንዴት የተነሳ ጠቆረ። ወንድሙን አቤልንም በክፉ ተመለከተው፣ እንደ ጠላትም አየው። ነገር ግን ጥፋቱ የአቤል አልነበር። አቤል
እግዚአብሔር ንጹህ ስለሆነ ለእግዚአብሔር ንጹህ የሆነውን ቆንጆ የሆነውን አቀረበ እንጂ ቃየልም እንደ አቤል መልካም የሆነውን ለእግዚአብሔር ጥሩ የሆነውን ቢያቀርብ ኖሮ የሁለቱን መስዋዕት ይቀበል ነበር። ነገር ግን ቃየል ንጹህ ያልሆነውን ስላቀረበ እግዚአብሔር የቃየልን መስዋዕት አልተቀበለም። አቤል ግን እግዚአብሔርን በፍቅር ስለሚወደው ለእግዚአብሔር ንጹህ የሆነውን መርጦ ስላቀረበ እግዚአብሔር የአቤልን መስዋዕት ተቀበለ። በዚህ ምክንያት ግን ቃየል መናደድ ሳይኖርበት አቤል ላይ ተናደደ፣ ፊቱም ጠቆረ፣ ተናደደ፣ ተቆጣ። ከዛ እግዚአብሔርም የቃየልን ቁጣና ንዴት ተመልክቶ ቃየልን ወንድምህ ላይ ፊትህ ለምን ጠቆረ? ለምን ወንድምህ ላይ ተናደድክ? ብሎ እግዚአብሔር ቃየልን ጠየቀው። መልካም ብታደርግ ደስ ይልህ ነበረ። ነገር ግን ቃየል እግዚአብሔር እንዲህ ቢለው ንዴቱን አልተወም። አቤል ላይ ለመበቀል በልቡ ቅም ያዘ። ከዛ አንድ ቀን ሁለቱም ውሃ ለመቅዳት ወደ ሜዳ ሄዱ። በዛ ጊዜ አቤል ውሃ በሚቀዳበት ጊዜ ቃየል በክፉ ተነሳስቶ በቁጣ አቤልን ጎዳው። በዚህ ጊዜም አቤልም ሞተ። ይህ በጣም አሳዛኝ ነገር ነበር። አቤል ምንም ሳያጠፋ ቃየል ተነስቶ በንዴት ወንድሙን ጎርቶ ገደለው። ምንም አቤል ቢያጠፋም እንኳን ግን ወንድሙን መምታት አልነበረበትም። ቃየል ትክክል አልሰራም። ምንም ቢሆን ሰውን መጉዳት ጥሩ አይደለም፣ እግዚአብሔርም አይወደውምና። በዚህ ጊዜ እግዚአብሔር ቃየል ወንድሙ አቤልን መጉዳቱንና አቤልም መሞቱን እግዚአብሔር አወቀ። እግዚአብሔርም በዚህ ጊዜ ቃየልን በቁጣ አቤል ወንድምህ የት ነው ብሎ ጠየቀው። ቃየልም እያወቀ አሁንም ንዴቱ አልበረደለትምና አላውቅም ብሎ ለእግዚአብሔር መለሰ። እግዚአብሔር ግን ሁሉን ያውቅ ነበር። ቃየል ትልቅ ስህተት እንደሰራ ከኋላ ተገነዘበ። ቃየልም በሰራው ስራ በጣም ፈራ፣ አዘነ። ከዛ በኋላ ከቤተሰቦቹ ሁሉ ርቆ ሸሸ፣ ኮበለለ። ከዛ በኋላ ከቤተሰቡ ተለይቶ ኮብልሎ ጠፋ ማለት ነው። በዚህ ታሪክ ልጆች የምንማረው ነገር ይህ ታሪክ በጣም ያሳዝን ነው። በቅናት ተነሳስቶ ወንድምን መጉዳት፣ ሰው መጉዳት ጥሩ እንዳይደለ እንማራለን። ንዴታችንን መቆጣጠር፣ ዛሬ ላይ የኛ ስራ ጥሩ ባይሆን ለነገ ደግሞ የተሻለ ስራ ለመስራትና በጥሩ ስራ ከወንድሞቻችን ከጓደኞቻችን ጥሩ ሰርተን ጠንክረን ሰርተን ለመብለጥ መሞከር ነው እንጂ ያለብን ወንድሞቻችን ጓደኞቻችን ስለበለጡን በቅናት ተነሳስተን እነሱን ልንጎዳ አይገባም ማለት ነው። እግዚአብሔር ደግሞ ቅንና መልካም ልብን እንደሚወድ ደግሞ በዚህ ታሪክ አይተናል። ምክንያቱም እግዚአብሔር የአቤልን መስዋዕት የተቀበለው አቤል እግዚአብሔርን ስለወደደና
ለእግዚአብሔርም መልካም የሆነውን እግዚአብሔር ንጹሕ ነው ብሎ አስቦ ለእግዚአብሔር ንጹሕ የሆነውን ስጦታ እጅግ ያማረውን ስጦታ ለእግዚአብሔር አቤል ስላቀረበ እግዚአብሔር የአቤልን መስዋዕት ተቀብሏል። ከዛ ባሻገር ደግሞ በንጹሕ ልብ በፍቅር ካላቀረብን ልክ እንደ ቃየል መስዋዕት እግዚአብሔር አይቀበልም ማለት ነው። ስለዚህ ሁል ጊዜ እግዚአብሔር ቤት ስንሄድ፣ ቤተክርስቲያን ስንሄድ፣ ቤተክርስቲያን ስንማር፣ ቤተሰቦቻችንን ስናግዝ ሁል ጊዜ በፍቅርና በንጹሕ ልብ ልናገለግል ይገባል። እሺ። ስለዚህ ሁላችንም እርስ በራሳችን መዋደድ እንዳለብን፣ ቅናት ጥሩ እንዳይደለ፣ ንዴት ጥሩ እንዳይደለ በዚህ ታሪክ ተምረናል ማለት ነው። በቀጣይ ሳምንት ደግሞ ወይም ይህንን ቪዲዮ ሁላችሁም ወዳችሁ አይታችሁ ከወደዳችሁ በቅርብ ቀን ደግሞ ሌላ የመጽሐፍ ቅዱስ ታሪክ ይዤላችሁ እስኪመጣ ሁላችሁም ደህና ቆዩ። ሰላም ሁኑ። እወዳችኋለሁ።